ሰላም ጤና ይስጥልኝ የዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሐሳብ ተገናኘን። በዛሬ ፕሮግራም የምነግራችሁ የፀጉር ቀለም መቀባት የሚያመጣባችሁን ጉዳት ነው። በነገራችን ላይ ዛሬ ይሄን ሐሳብ ማነሳው በተለይ በአሁን ዘመን በጣም በርካታ ሰዎች ወንዶችም ሴቶችም የፀጉር ቀለም ይቀባሉ። ሴቶች ፀጉራቸውን ለማሳመር የተለያዩ አይነት ከለሮችን ይቀያየራሉ። ወንዶችም ሽበት ለማጥፋት ሊሆን ይችላል። በተለይ ብዙ ጊዜ ወንዶች ላይ ጥቁር ቀለም ይስተዋላል። አልፎ አልፎ የተለያዩ ከለሮችን የሚጠቀሙም አሉ። ነገር ግን በአጠቃላይ የፀጉር ቀለም በምትጠቀሙበት ጊዜ እናንተ የምታዩት ከላይ ፀጉራችሁ ማማሩን ያሰባችሁትን ነገር ማሳካታችሁን ነው። ነገር ግን የፀጉር ቀለም በጤናችሁ ላይ በፀጉራችሁ፣ በቆዳችሁ፣ በውስጥ አካላቶቻችሁ ላይ የሚያመጡት በጣም በርካታ ጉዳቶች አሉ። ስለዚህ ዛሬ በተለይ ዋና ዋና የሚባሉትን ብዙ ሰዎች ላይ የደረሱትን ጉዳቶችና ጥንቃቄ እንድታደርጉ ይሄን ነገር እነግራችኋለሁ። የፀጉር ቀለም መቀባት ምንድነው የሚያመጣብን ጉዳት፣ ምን አይነት ጥንቃቄስ እናድርግ የሚለውን እናያለን። አብራችሁን ቆዩ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ ሼር አድርጋችሁ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት አጋሯቸው። በቀጥታ ወደ ሐሳባችን እንግባ። በመጀመሪያ ከላይ ጀምረን እስቲ ወደ ውስጥ እንገባለን። መጀመሪያ ፀጉራችሁ ላይ ምን ጉዳት ያመጣል የሚለውን ነገር ልንገራችሁ። አንደኛ ነገር ሽበት ያለ እድሜያችሁ በፍጥነት እንዲጀምር ያደርጋል። እንግዲህ ይሄ የፀጉር ቀለምን በተደጋጋሚ በምትጠቀሙበት ጊዜ ሽበት አምጪ ሰውነታችሁ ላይ ያሉ ሆርሞኖች አሉ። እነዛ ያለ ጊዜያቸው እንዲነቃቁ በማድረግ ተፈጥሯዊው ጥቁሩ የፀጉራችሁ ከለር እየተቀየረ ነጭ እየሆነ እንዲሄድ ያደርጋል። ይሄ በተለይ ገና በ20 ቤት ውስጥ በልጅነት ቀለም መቀባት ከጀመራችሁ 20 ቤት ውስጥ እያላችሁ ገና ሽበት በፍጥነት እንዲጀምራችሁ ያደርጋል። ይሄ ያለ እድሜ የሚመጣ ሽበት የመጀመሪያው ይፈጠራል። ይሄ እንደውም ብዙ ሰዎች የሚያውቁትና ግልጽ ነው። ብዙ ጊዜ እሰማለሁም የፀጉር ቀለም ሲቀቡ ሽበት እንዳያመጣብሽ ሽበት ያመጣል እንደዚህ የሚሉ አሉ። እውነት ነው ይሄ ነገር። በመጀመሪያ ከቀላሉ ከምታውቁት ልጀምርላችሁ ብዬ ነው። ሽበት በእድሜያችሁ ሳይሆን ያለ እድሜያችሁ በጊዜ እንዲጀምር ያደርጋል። ይሄ የፀጉር ቀለምን በመቀባት የምታመጡት የመጀመሪያው ነገር ነው። ሌላው ደግሞ ፀጉራችሁ ላይ የሚደርሱ ጉዳቶች መሳሳት፣ መሰባበር፣ መነቃቀል፣ መሸሽ። ይሄ በተለይ የፀጉር ቀለም በጣም ከፍተኛ ኬሚካሎች ነው ያሉት። እነዛ ኬሚካሎች ጤናማ የፀጉር እድገትን የማስተጓጎል አቅማቸው በጣም ከፍተኛ ነው። ፀጉራችሁ ጠንካራ ከነበረ ጤናማ እድገት ላይ ከነበረ በየጊዜው ፀጉር ቀለም እየተቀባችሁ በምትሄዱበት ጊዜ ቀስ እያለ ፀጉር እድገቱ እየተገታ ይሄዳል፣ እየሳሳ ይሄዳል፣ እየተሰባበረ ይሄዳል፣ ቀስ እያለ እየሸሸ እየረገፈ ይሄዳል። በኋላ ላይ ፀጉራችሁ ሴቶች በጣም የሳሳ ፀጉር ባበጠራችሁት ቁጥር የሚረግፍ የሚነቃቀል ይሆናል። ወንዶችም ላይ ራሰ በረሃነት ፀጉራችሁ እየተመለጠ እየሳሳ የመሄድ አቅም አለው። ስለዚህ ይሄ እዚህ ጋር በደንብ መያዝ ያለባችሁ የፀጉር እድገት ላይ ትልቅ ጫና ያሳድራል። በገዛ እጃችሁ ቀለም በመቀባት ብቻ ፀጉራችሁን ልታበላሹት ትችላላችሁ። ይሄን ማወቅ አለባችሁ። እነዚህ እንግዲህ ፀጉራችሁ ላይ የሚያመጡት ጉዳቶች ናቸው። ከዛ ባለፈ ቆዳ ላይ የሚያመጣው በነገራችን ላይ በተለይ የቆዳ አለርጂ ሊያመጣ ይችላል። ይሄ ብዙ የፀጉር ቀለም የሚቀቡ ሰዎች ላይ የታየ ችግር ነው። በተለይ ሴቶች ላይ ብዙዎቹ ላይ የቆዳ አለርጂ እየተስተዋለ ነው። ይሄ የፀጉር ቀለም በምትቀቡበት ጊዜ አለርጂ ያመጣል። በኋላ ላይ የራስ ቅላችሁ ላይ ከፍተኛ ጉዳት ማምጣት፣ ቆዳችሁ የመቁሰል፣ የመላላጥ፣ የመፈነዳዳት እንደዚህ አይነት በኋላ በሱ የተነሳ የራስ ቅል ላይ ጠባሳ መፈጠር፣ የፀጉር እድገታችሁ ላይ ይሄ ፀጉር ቀዳዳዎች ላይ እንዲደፈኑ ያደርጋል። የራስ ቅል ላይ ያሉ ቀዳዳዎች ይደፈናሉ። በኋላ ፀጉር እድገታችሁም ላይ ችግር ያመጣል፣ ጤናችሁም ላይ ችግር ያመጣል። ይሄ ከቆዳ አለርጂ ጋር ተያይዞ የሚያመጣው ከፍተኛ ጉዳት ነው። ሌላ በነገራችን ላይ ማወቅ ያለባችሁ የፀጉር ቀለም ስትቀቡ በውስጥ ያለው ኬሚካል ሳምባን ይጎዳል። ይሄ ብዙ ሰው ማያስተውለው ነገር ግን
በጣም ብዙዎች ለሳምባ ችግር የተጋለጡበት አንደኛው ምክንያት ነው። የፀጉር ቀለም በውስጡ በጣም ከፍተኛ ኬሚካሎች አሉ። እነዛን ከለር እንዲይዙ እየተባሉ ለረጅም ጊዜ እንዲቀመጡ እየተባሉ ከፀጉር ጋር ያላቸውን ነገር እነዛ ሁሉ የሚቀመምባቸው ኬሚካል ለሳምባ በተለይ በጣም ጎጂ ናቸው። በጣም ብዙዎች የፀጉር ቀለም ተደጋግሞ በመቀባት የተነሳ ለተለያዩ የሳምባ ችግሮች፣ የመተንፈሻ አካል ችግሮች እየተጋለጡ ይገኛሉ። ይሄን በጣም ማወቅ መቻል አለባችሁ። የፀጉር ቀለም ይሄ ራስ ቀል ላይ ብቻ የሚቀር ችግር አይደለም የሚያመጣው። ኬሚካሉ በጣም ከፍተኛ ነው። በኋላ ለሳምባ ችግር ሊዳርጋችሁ ይችላል። ይሄ መታወቅ አለበት። ሌላው ደግሞ የአይናችሁን ደም ስሮች ይጎዳል። ይሄ በተለይ የራስ ቅላችሁ እየተጎዳ በሚሄድበት ጊዜ ከአይን ነርቮች ጋር ይገናኛል። በኋላ የአይናችሁ ደም ስሮች ነርቮቹ እየተጎዱ ይሄዳሉ። ይሄ የአይን መቆጣት ችግር ያመጣል። በኋላ ላይ አስፈላጊውን ሕክምና አስፈላጊውን ክትትል ካላደረጋችሁ አይንን እስከ ማጣት ደረጃ ሁሉ በሂደት ሊወስዳችሁ ይችላል። መጀመሪያ ላይ ግን የአይናችሁን መስሎች እየጎዳ የተለያዩ የአይን ችግሮች፣ የእይታ መቀነስ ሊሆን ይችላል። በኋላ ላይ ደም ስሮቹ እየተቆጡ በሚሄዱበት ጊዜ ለከፋ የአይን ችግርም እንደዚሁ ሊዳረጋችሁ ይችላል። ይሄ የራስ ቅል ላይ በምታሳርፉት የዚህ የፀጉር ኬሚካል የተነሳ ወደ ውስጣችሁ በመግባት የሚፈጥራቸው ነርቮቹ ላይ፣ ደም ስሮቹ ላይ፣ እዛ አካባቢ ያሉ ቆዳዎች ላይ የሚያመጣቸው ችግሮች ቅድም ብያቸዋለሁ። አለርጂዎችን ይፈጥራል። ቁስለቶች ሊያመጣ ይችላል። እነዛ ነገሮች እየተሰራጩ በሚሄዱበት ጊዜ በዛ መነሻነት ብቻ ወደ ውስጥ በመግባት የከፉ ጉዳቶች ሊያመጡ ይችላሉ። ይሄ ከአይንም ጋር ተያይዞ የሚያመጣው ጉዳት ነው። ሌላኛው ሴቶች ላይ የእርግዝና መዘግየት ችግር ሊያመጣ ይችላል። በነገራችን ላይ ብዙ ሰዎች አታስቡትም። እዚህ ደረጃ የሚደርስ ጉዳት በፀጉር ቀለም እንደሚመጣ አብዛኞቻችሁ አታውቁም። ይሄ በተለይ ሴቶች ላይ የእንቁላል ምርት ላይ ከፍተኛ ጫና ያሳድራል። በኋላ የእርግዝና መዘግየት ችግር ያመጣል። እናንተ ይሄ አሁን ጤናማ የሚባለው የእርግዝና ወቅቶች አሉ። በነዛ የእርግዝና ወቅቶች ውስጥ ከማርገዝ ይልቅ የእናንተ የእርግዝና ሂደት ይዛባና በጣም ለረጅም ጊዜ ሳታረግዙ የምትቆዩበት ሁኔታ ውስጥ ልትገቡ ትችላላችሁ። ለዚህ ሁሉ መነሻው ምንድነው? የፀጉር ቀለም ውስጥ ያሉ ኬሚካሎች ወደ ውስጣችሁ በመግባት ወደ ደማችሁ፣ ወደ ቆዳችሁ በመግባት የሚያመጧቸው ጉዳቶች ናቸው ማለት ነው። እንግዲህ እነዚህ በተለይ አሁን የነገርኳችሁ ዋና ዋናዎቹ ፀጉር ቀለምን በመቀባት የምታመጧቸው ጉዳቶች ናቸው። ስለዚህ ብትችሉ ጤናማውን ተፈጥሯዊውን የፀጉራችሁን ቀለም መጠበቅ፣ ለፀጉር እንክብካቤ ማድረግ። ብዙ ጊዜ አሁን የፀጉራችሁ ከለር ወይ ነጣ እያለ በሚሄድበት ጊዜ ይሄ አመዳም የሆነ ሲሄድ ቀለም የምትቀቧላችሁ፣ እንደዚሁም ደግሞ ከኔ መልክ ጋር የሚሄደው እንደዚህ አይነት ከለር ነው እያላችሁ ደግሞ እየቀያየራችሁ የምትጠቀሟላችሁ። ከነዛ ይልቅ ተፈጥሯዊውን መልካችሁን ተፈጥሯዊ በሆነ መንገድ ፀጉራችሁን የተለያዩ ተፈጥሯዊ ቀለም ቅባቶች አሉ። በነዛ ማስዋብ ማሳመር ጥንካሬውን፣ ጤንነቱን፣ ልስላሴውን፣ ውበቱን መጠበቅ ትችላላችሁ። ስለዚህ እንደዚህ አይነት ነገር ውስጥ እየገባችሁ ለከፋ ጉዳት እንዳትጋለጡ ጥንቃቄ ማድረግ ያስፈልጋል። ግዴታ ቀለም የምትቀቡም ከሆነ በጣም አልፎ ከስንት አንዴ መጠቀም ነው እንጂ ወይ በየ6 ወሩ ወይ በየአመቱ በየጊዜው እንደዚህ መቀባቱ ጥሩ አይደለም ማለት ነው። ይህን መረጃ ላይክ፣ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ ሆናችሁም ቻናሌን ሰብስክራይብ አድርጉና ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን ሌላ ጠቃሚና አስተማሪ ሀሳብ ይዤላችሁ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ